ደጋፊ ናቸው። ለዚህኛው ደግሞ ሀይሚ የምትቀጣበት ምንም አይነት ምክንያት የለም። አብርሃም ከነ ሄርሜላ ተዘቅዝቋል ትለናለች። እናትና አባትም ተዘቀዘቀ እኮ ሲሱ ወይ ጉድ! እንዴት የትኛው ወገን ነው የወጡት እነዚህ ዘቅዛቂዎች? እነዚህ አብርሽና ሩታ ድራማ በጀመሩ ቁጥር ሀይሚ እንደተረገጠ እኮ ነው። በገገማው ነው የሚሄድበት ድራማ እንደሆነ ቅላች የሆነ ድፍን ቅጭላት ሁላ ድራማ እኮ ነው የሚሰራው። ሩታ ራሱ ድራማ ነው የምትሰራው። እንደዛ ባሏ እያመናጨቀ እንደ ውሻ እየገፈተራት ክብሯን ለቅ አይደለም እንዴ ዶላር አስፈልጣል የምትዋደቀው እና ቢዝነሷ ስለሆነ መሰለኝ ገብቶሻል። እነሱ ለተዋደቁት እዛ እንትን ለተላላኩት የሀይሚ የምትዘቀዘቅበት ምክንያት የለም። መጀመሪያ ስለ አብርሃም እኔ ራሴ ወክዬ ልናገር። እኔ ሀይሚን የምደግፋት ጨዋ፣ ቁጥብ፣ ንጹህ ሴት ስለሆነች ነው። ገብቶሻል? ባለጌ ብትሆን እኔም አልደግፋትም። ወንድሙ አይደለም ማንም ባለጌ ከሆነ አልደግፈውም። እኔ የባለጌ ደጋፊ አይደለሁም። ገብቶሻል? እነዛ ደግሞ የባለጌ ደጋፊ ከሆኑ ሄደው ሄርም እንትናን ይዘቅዝቁ። ሀይሚ እኮ አይመለከታትም። አብርሃም ነው ያጠፋው። አብርሃም ላጠፋው ቅጣት ሀይሚ የመቀጣት እንትን የለባትም። አብርሃምን ከነ ሄርሜላ ባናት ይዘቅዝቁ። ምን አገባቸው? ሀይሚ ምን አገባት እንዴ? አያውን ፈርሶ ዳውን እነዚህ ባለጌ ጋጣዎች አውቆ ነው ከኛ ጋር መጣላት ስለፈለጉ እና አሁን ቲጂ የምትባል አይቻለሁ። ቲጂ የምትባል የሩታ ደጋፊቱን የአብርሽ ደጋፊ ሀይሚን ዘግዝቃቻለሁ። ገና ቆይ ሙሉ ገስት ነው። አንቺ ደግሞ ውስጡ ነው እንዲያየሽው ምን ሚል ቤት ነው? ሙሉ ገስት ነው የተባለው። እኔ አንድ ቤት ነው ያየሁት። አረ ሙሉ ገስት አሁን ደግሞ ስክሩን ሰረግ ሙሉ ገስት ደግሞ አዳራቸውን አደሩባት። እኔ ግን ብሎክ ብያቸው ወጣሁ። በዛ ላይ አማርኛቸው እንደዚህ የተሳሰረ ገመድ አማርኛቸው ግን ማለት ነው። እነሱ እየዘገዘጉ ነው፣ የሀይሚም እየዘገዘጉ ነው። ምንም አይመጣም እንዴ ደፋር አንድ እኩል ነው መሆን ያለበት። ማን ስለሆኑ ነው እነሱ? እዚህ ጋር ደግሞ እኔ የሀይሚት ነኝ ብዬ እስከንትን እስካልኩ ድረስ ሀይሚን ቢዘቀዝቋት ሩታ ምናምን መዘግዘቅ ይችላሉ። ህፃኑ ዱዳው ግን ምንም አላረገም። መዘግዘቅ የለበትም። አትዘቃዘቁ። እኔ ልጅ አለኝ። ስለ ልጄ የሀይሚ እናት የእውነት ሙሉ ገስት በዛ ላይ አማርኛቸውን በትክክል አይገባም ሁላ አማርኛቸው ራሱ እንትን ነው፣ ህገወጥ ገመድ ነው። ስትል አማርኛ መጀመሪያ እቁብ ሊግቡ የአማርኛ እቁብ ሰው ለመሳደብ እኮ ጥርት ያለ አማርኛ መናገር አለባቸው። ለምናምን እየሰማናቸው አይደለም ሲሳደቡ። የእውነት እንዴት ደግሞ የሚሳደቡ ስሉ ብታይ አማርኛ እንኳን አይችሉም። በዛ ላይ ልጄ አሁን አደርግልሻለሁ ኮፒ ልንግሽ ልብላናት እንዴት ያናድዳሉ የእውነት እድሜ ልክ ዘቀዘቋትም የእኛ ጨረቃ የእኛ ዳይመንድ ማለት ነው። የእግር ጣቢያ ላይ የሚደርስ ሴት የለችም። አይደርሱም። አሁን እነሱ የተከተሉትን ሰው ያውቃሉ ወይ? አሁን ሄርሜላ ላይቱ ጋር ያስተማረ እንዴት አደራቸው ወዶች? እንዴት አደርሽ ቢታኒያ? እግዚአብሔር ይመስገን። እንዴት ናቸው? እግዚአብሔር ይመስገን። አሮጊቷን ተከትዬ ያለው ብላለች ቢታኒያ ትናንት አናቴን እሷ ቤት ሂጅ ለማየት ሲሄድ በዛው አልወጣው። ስሚሄ መኗ ማታ እኮ አንዷ መጣችና ቲጂ ጠንበለሌ ሁላችንም ተሰብስበን እየተጫወትን አሮጊቶች ብላ ኮሜንት ጻፈች ማለት ነው። ከዛ እኔ አንቺ ምናምን ሁላችንም ወረድንበት። ከዛ ብሎክ ሳረጋት ቢታኒያ ወርዳ የእሷ ሄዳ ውጡ ስጋት አሮጊት ናት። እውነት እኮ እኛ ምንም ሳናረግ ነው የሰደበችን። ከዛ ሰው ማለት እንጂ ቤቷ ገርኩ ማለት ነው። ሰው በራሱ ሀሳብ ራሱ ሲዝናና አይወዱም መሰለኝ። አሁን ማታ እየተሳቀ ነው መታ የኮመተችው
እኮ የራሳቸውን እኮ ነው የበታችነት ስሜት የሚሰማቸውን ስሜት መጥተው እዚህ ጋር ኮመንት ላይ ይጽፋሉ። ራሳቶች ብኖርም እኮ ፈጣሪ ለዛ እድሜ ቢያደርሰን እኮ መልካም ነው። የታደለ ነው። በዛ ላይ እኮ እድሜ እኮ የታደለ ነው እድሜው የሚታለቀው እንዴ። አርጅተሽ እኮ እድሜሽን ማጣጣም እኮ መታደል ነው። እግዚአብሔር እንዴ በጣም ለሚያውቀው ሰው እኮ እርጅና እኛ አላረጀንም። እኛ ገና መቼ አገባን? መቼ ወለድን ገና ሲሄድ ወጥተሽና ብላለች። እኔ ግን ልንገርሽ ምን ተሳሳትኩ መሰለሽ? አሮጊቶች ሽማግሌ ባልኳት ኖሮ ጥሩ ነበር። አሮጊቶች ሽማግሌ እንደዚህ አይነት ሰው ብሎክ እንዳታረጊ። እኔ እኮ ብሎክ አላረግም። ምን እንደማረግ ተቀሽ እያወራሁ ቅጥል ነው ማረጋት። ብሎክ ሳላረጋቸው እበሉ ትላንትና ማለት ነው ቲጂ ከአንተ ቤት በቃ ሲክስ አድርገው የምን ትላንትና ከአንቺ ቤት ወጥቼ ማለት ነው ስወርድ ከዛን ሚዲያ ላይ ሆነ የሚያስጠላ ነገር አለ። የእኛ ልጆች ደግሞ ለምንድን ነው ከሌላ ፋሚሊ ጋር የተጣሉት? ሲቀጥል ደግሞ እነኛ ደግሞ ምን አገባቸውና የቅመሜ እናት ይዘቀዝቃሉ። እኔ እኮ አልገባኝም። እዚህ ዶላር ሀይሚራቸው የቅመሜ እናት የተዘቀዘቀችውማ አብርሃምን ብለው ነው። አብርሃም ብለው ሄርሜላን ብለው እኮ ነው። ግን ቅመሜ ምን አገባት ነው እኮ። ሄርሜላ ማነች? ምንድን ነው? ማን ያውቃታል? ሲጀመር ሲቀጥል ማለት ነው ራሱ እነሱን ደግፈው ፎቶ የሚዘቀዝቁ ሰዎች እውነት ቃፎ ናቸው። እነኚህ ጭምልቃ ድራማ የሚሰሩ ሰዎች እውነት ነው ብለው ነው ቤተሰብ የሚዘቀዝቁት። እዚህ እውነቴ ነው ሳይማያዙባቸው እኮ ነው። እንደ ሩታ እኮ ቤቷን ቀናሉት ሌላ ቤት ለመስራት ነው እዚህ አፏን የምትከፍተው። እነሱ እዚህ ቤታቸውን አፍርሰው ሃይማኖታቸውን አፍርሰው ማንነታቸውን አፍርሰው ይኖራሉ። ለውድ ሲጀመር ማለት ነው ለሄርሜላ ቀለበት የታሰረላት በጸጌሮ ያለ እንትን ነው ይሄ ልደት ደግሞ ልንገርሽ ዜድዬ ለምሳሌ ማለት ነው ድራማ ባይሆን በዛውም ነው ያ ድራማ ባይሆን ማለት ነው እንዴት ነው አንድ ሚስት ተፋታ ሌላ ፍቅረኛ ከያዘ በኋላ እሱ ያለበት ቦታ የምትሄደው እንዴ? እንዴት አንቺ ደግሞ እንደዚህ ማሰብሽ ራሱ የኔ ማር አንድ ሰው